ሰላም ጤና ይስጥልን። የግዮን ዜና መረጃዎችን እነሆ። አፋብን ቴዎድሮስ 102ኛ ኮር 11ኛ ክፍለ ጦርና 22ኛ ክፍለ ጦር በጥምረት በመልሶ ማጥቃት በሜጫ ቀጠና በተለያዩ ግንባሮች ኮሩ ድል ተቀዳጅቷል። ጠላት ከተለያዩ አጎራባች ወረዳዎች ጭምር ከትናንት ምሽት ጀምሮ ያለውን ኃይል እና ትጥቅ በማቀናጀት ወደ ሜጫ ቀጠና በማንቀሳቀስ የማጥቃት ዘመቻም አድርጓል። በቀጠናው ላይ ያለውን የወገን ኃይል ሙሉ ለሙሉ ለመደምሰስ እልህ አስጨራሽ ፍልሚያ በተለይም አማሪት ቀጠና ላይ ያደረገ ሲሆን ውጊያን እንደ ቼዝ የሚጫወቱት ያበረ ኢማም ልጆች በጠላት የውጊያ እቅድ ውስጥ ገብተው እንደ ሰደድ እሳት ለብልበውታል። ጠላት እንደ ፈረስ እየጋለበ ቢገባም እንደ ሄል እያዘገመ በእጅ የተጨበጠ ተማርኳል። በዕለቱ የተገኙ ምርኮችም 97 የተደመሰሰ ጠላት፣ 35 የተማረከ እንዲሁም ደግሞ 1 ብሬን፣ 2 አይኮም ሬዲዮ፣ 2510 የክላሽ ተተኳሽ እና 520 ብሬን ተተኳሽ ተገኝቷል። ኮሩ በዕለቱ የተመዘገበው ድል በአማራ ሕዝብ የትግል ታሪክ ውስጥ በፊት አውራሪነት ለሚወሳው ለአርበኛ መዝገቡ አለልኝ መታወሻ ይሆንልኝም ብለዋል። ሌላው የሻምበል አዛዡ ጦሩን እየመራ ፋኖን ተቀላቀለ። 25 የፋሽስቱ ብልጽግና አገዛዝ ሰራዊት በሻምበል አዛዣቸው እየተመሩ ፋኖን ተቀላቅለዋል። የብልጽግና መከላከያ ሰራዊት 11ኛ እዝ 203ኛ ኮር 83ኛ ክፍለ ጦር 25 አባላቶች ከነሙሉ ትጥቃቸው በሻምበል አዛዣቸው እየተመሩ ምኒልክ ዕዝ ልጅ ኢያሱ ኮር 23ኛ ክፍለ ጦርን ተቀላቅለዋል። የብልጽግና አገዛዝ ያለ ጦርነት መኖር እንደማይችልና አሁንም በኢትዮጵያውያን መካከል ደም አፍሳሽ ጦርነት ለማካሄድ ዝግጅት መጨረሱን ተከትሎ ሰራዊቱ እየፈረሰ ፋኖን እየተቀላቀለ ይገኛል። ከዚህ ጋር ተያይዞም በርካታ የብልጽግና ጥምር ሰራዊት እየፈረሰ ፋኖን እየተቀላቀለ ያለ ሲሆን ደቡብ ወሎ ዞን እየተንቀሳቀሰ ያለው 11ኛ እዝ 203ኛ ኮር 83ኛ ክፍለ ጦር የሰራዊት አባላት ክፍላቸው ውጊያ እያደረገ ባለበት ሁኔታ ተራጅተው ወደ ኋላ በመውጣት ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። ይህ ክፍል በቅርቡ 2 ሞርተር፣ በርካታ የቡድንና የነፍስ ወከፍ መሳሪያ ከእግረኛ ሰራዊት ጋር ተንታና መግደላ ላይ መማረኩ ይታወሳል። በመጨረሻም ብልጽግና ሰራዊቱን ገጅ በሆነ ሀገርና ህዝብ አሻጋሪ አጀንዳ የሚይዝበትና የሚያታግልበት ሁኔታ እንደሌለና ከዚህ በኋላ በውሸት ሰራዊቱን የሚያስደርስበት ጊዜ ማብቃቱንና የሰራዊቱ አመራሮችን ጨምሮ እየፈረሰ በቡድን ፋኖን መቀላቀሉ ትልቅ ማሳያ ነው ሲሉ የሰራዊት አባላቶቹም ገልጸዋል። ይህ በእንዲህ እንዳለ የአፋብን ሰብሳቢ ራስ አርበኛ ዘመነ ካሴ ለጀግናው ሲሳይ ታደሰ የጀግና ሽልማት አበረከተለት። ጀግናው ሲሳይ ታደሰ ወልዴ የ100 ሺህ ብርና 1 ክላሽ ተበርክቶለታል። የአማራ ህዝብ አብዮት ከተጀመረ ጀምሮ ላለፉት 3 ዓመታት እንደ ህዝብ እያስመዘገብነው ባለው አኩሪ ድል መካከል እጅን ባፍ የሚያስችል ልዩ ጀብድ እየፈጸሙ ጎልተው የሚታዩ በታሪክና በትውልድ ፊት ሲታወስ የሚኖር ታሪክ የሰሩ በርካታ ተናጣላዊ ጀግኖች እንዳሉን ለበዘመናችን ለማየት በቅተናል። ከነዚህ ጀግኖች መካከል አንተም በቀን 17/06/2018 ዓ.ም ከነበርክበት የጠላት 25ኛ ክፍለ ጦር ካምፕ ውስጥ 3 የአርመኒያውን አገዛዝ አባላት በመምታት 4 ክላሽ በመያዝ ልዩነቶች ጀብድ ፈጽመህ የወገን 54ኛ ክፍለ ጦር ስለተቀላቀልክ ይህ የጀግንነት የክብር ምስክር ወረቀት ከ50 ሺህ ብር ጋር ከማበረታቻ ሽልማት ጋር በአክብሮት ተሰጥቷል። በተጨማሪም በክፍለ ጦሩ በኩል የ50 ሺህ ብር እና 1 ክላሽ በመስጠት በርታ በማለት በድርጅቱ አመራሮችና በኮሩ ሰብሳቢ ስጦታ ተበርክቶለታል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።